በአሜሪካና በኢራን ግጭት ሳቢያ ሳውዲ አረቢያ ከ10 ቢሊዮን ዶላር በላይ ኪሳራም ደርሶባታል። የሀገሪቱ ባለስልጣናትና ዋና ዋና የመንግስት የልማት ድርጅቶች ወቅታዊ ወጪያቸውን ለመቀነስ ሲሉ አዳዲስ ሰማይ ጠቀስ ፎቆችን መገንባትን ጨምሮ የዋና ዋና የመሰረተ ልማት ፕሮጀክቶችን የጊዜ ሰሌዳም እየከለሱም ይገኛሉ። አሜሪካ በኢራን ላይ ባካሄደችው ወታደራዊ ዘመቻ ምክንያት ከገቢ መቀነስና ከተጨማሪ ወጪዎች ጋር ተያይዞ በሳውዲ አረቢያ ኢኮኖሚ ላይ የደረሰው የገንዘብ ኪሳራም ከ10 ቢሊዮን ዶላር መብለጡን ዎል ስትሪት ጆርናል ምንጮችን ጠቅሶም ዘግቧል። ይህ ኪሳራም የተከሰተው በሆርሙዝ ወሽመጥ በኩል በሚደረገው የመርከብ ትራንስፖርት ላይ በተጣለው ገደብ የሀገሪቱ የነዳጅ ኤክስፖርት መጠን በመቀነሱ በኢራን የአጸፋ ጥቃት በደረሰ ከፊል ወታደራዊ ጉዳትና እንደ ፎርሙላ 1 ያሉ ትላልቅ ዓለም አቀፍ ዝግጅቶች በመሰረዛቸው ነው። በዚህ ዙሪያ ታዲያ የተዘጋጀው የዕለቱ የትንታኔ ዘገባችን እነሆም ወደ እናንተም ይቀርባል። በቅድሚያ ግን ለቤቱ አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ተወዳጁን ብትወዱት ላይክ፣ ለሌሎች ቢደርስ ካላችሁ ደግሞ ሼር በማድረግ ለወዳጅ ዘመዶቻችሁም አጋሩትም። ሐሳብ አስተያየትም ካላችሁ የአስተያየት መስጫው የእናንተን አስተያየት ለመቀበል ክፍት ነው። አብራችሁን ቆዩም። ይህንን ሁኔታ ተከትሎ የሀገሪቱ ባለስልጣናትና ትልልቅ የመንግስት ኩባንያዎች ወጪዎችን ለመቆጠብ ሲሉ አዳዲስ ሰማይ ጠቀስ ህንፃዎችን ጨምሮ የትላልቅ ፕሮጀክቶችን የስራ እቅድ በድጋሚም እየገመገሙ ነው። በተጨማሪም ሳውዲ አረቢያ የመከላከያ በጀቷን በአስቸኳይ ለማሳደግ እያሰበች ሲሆን ይህም የገንዘብ ድልድል ማስተካከያን እንደሚጠይቅ ጋዜጣው አክሎም ገልጿል። አሜሪካና እስራኤል በኢራን ላይ ወታደራዊ ዘመቻ የጀመሩት በየካቲት 21 ነበረ። ቴህራንን ጨምሮ ዋና ዋና የኢራን ከተሞች ጥቃትም ደርሶባቸዋል። ዋይት ሃውስ ለጥቃቱ ምክንያት የሰጠው ከኢራን ሊሰነዘር የሚችል የሚሳይልና የኒውክሌር ስጋት መኖሩን በመጥቀስ ነው። ታዲያ የኢራን የእስላማዊ አብዮታዊ ዘብ IRGC ባጸፋው በእስራኤል እንዲሁም በባህሬን፣ ዮርዳኖስ፣ ኳታር፣ ኩዌት፣ የተባበሩት አረብ ኤምሬቶችና ሳውዲ አረቢያ በሚገኙ የአሜሪካ ኢላማዎች ላይ ጥቃትም ሰንዝሯል። በተያያዘ መረጃም በተባበሩት መንግስታት ድርጅት መሰረት የኢራን ጦርነት ለአረብ ሀገራት የ200 ቢሊዮን ዶላር ኪሳራም ሊያስከትል ይችላል። አሜሪካና እስራኤል በኢራን ላይ የከፈቱት ጦርነት በመካከለኛው ምስራቅ እስከ 200 ቢሊዮን ዶላር የሚደርስ የምጣኔ ሀብት እድገትን ሊያጠፋ እንደሚችል አዲስ የተባበሩት መንግስታት ድርጅት ጥናትም አመልክቷል። የተባበሩት መንግስታት የልማት ፕሮግራም UNDP ይፋ ባደረገው የአረብ ሀገራት ኢኮኖሚያዊና ማህበራዊ ጉዳይ ትንተና መሰረት በጦርነቱ ሳቢያ በሚፈጠሩ መስተጓጎሎች የአረብ ሀገራት ከአጠቃላይ የሀገር ውስጥ ምርታቸው ወይም GDP ከ120 ቢሊዮን እስከ 194 ቢሊዮን ዶላር ሊያጡም ይችላሉ። ተቋሙ እንዳለው ከሆነም የካቲት 28 የተጀመረው ግጭት በክልሉ ሀገራት ላይ ሊያሳድር የሚችለውን ተጽዕኖ ለመወሰን የተለያዩ አማራጭ ሁኔታዎችንም አጥንቷል። የሪፖርቱ አዘጋጆች ጦርነቱ በአጭር ጊዜ ውስጥ ቢቆም እንኳ ጉዳቱ ከፍተኛ ሊሆን እንደሚችልም ጠቁመዋል። በመካከለኛው ምስራቅ የሚከሰት የአጭር ጊዜ ወታደራዊ ግጭት በአረብ ሀገራት ላይ ጥልቅና ሰፊ ማህበራዊና ኢኮኖሚያዊ ተጽዕኖዎችን ሊያስከትል ይችላልም ብሏል። ሪፖርቱ እንደሚያመለክተው ከሆነም አጠቃላይ ኪሳራው የክልሉን የስራ አጥነት መጠን እስከ 4 በመቶ ሊጨምርም ይችላል። ይህም 3.6 ሚሊዮን የሚሆኑ የስራ ዕድሎችን የሚያሳጣና እስከ 4 ሚሊዮን የሚደርሱ ሰዎችን ወደ ድህነት የሚያሰምጥ ይሆናል። የተባበሩት መንግስታት ድርጅት ረዳት ዋና ጸሐፊና የUNDP የአረብ ሀገራት ቢሮ ኃላፊ አብደላ አልዳርዳሪ ባወጡት መግለጫ ይህ ቀውስ ለክልሉ ሀገራት የማስጠንቀቂያ ደወል እየደወለ ነው ብለዋል። ከፍተኛ ጉዳት የሚደርስባቸው አካባቢዎች የባህረ ሰላጤውን የትብብር ምክር ቤት ወይም GCC ሀገራትና የሌቫንት ቀጠና ሲሆኑ እያንዳንዱ ክልል ከአጠቃላይ የሀገር ውስጥ ምርቱ ከ5.2 በመቶ በላይም ያጣል። እንደ ኳታር፣ ኩዌት፣ ሳውዲ አረቢያና የተባበሩት አረብ ኤምሬትስ ያሉ ሀገራት አብዛኛውን የነዳጅና የተፈጥሮ ጋዝ ምርታቸውን እንዳይልኩ የሆርሙዝ የባህር ሰርጥ መዘጋቱ ክፉኛ እየጎዳቸውም ይገኛል። ግጭቱ እስከ ሚያዝያ መጨረሻ ድረስ የሚቀጥል ከሆነ ኳታርና ኩዌት በእያንዳንዱ የሀገር ውስጥ ምርታቸው ላይ የ14 በመቶ ቅናሽ ሊያዩ እንደሚችሉ የጎልድማን ሳክስ ግሩፕ ግምት ያሳያል። ይህም በ1990ዎቹ መጀመሪያም ኢራቅ ኩዌትን በወረረችበት ወቅት ከተቀሰቀሰው የባህረ ሰላጤው ጦርነት ወዲህ ለነዚህ ሁለት ሀገራት የከፋው የምጣኔ ሀብት ውድቀትም ይሆናል። ሳውዲ አረቢያና የተባበሩት አረብ ኤምሬትስ የተወሰኑ የነዳጅ መስመሮቻቸውን ከሆርሙዝ መስመር ውጭ መቀየር ስለሚችሉ የተሻለ ሁኔታ ላይ ሊሆኑም ይችላሉ። ሆኖም ግን
ከአውሮፓውያኑ 2020 የኮቪድ-19 ወረርሽኝ ወዲህ ከፍተኛው የምጣኔ ሀብት ኪሳራ በሚባል ደረጃም የሀገር ውስጥ ምርታቸው በቅደም ተከተል በ3 በመቶና በ5 በመቶ አካባቢ ሊቀንስም ይችላል። ሁለተኛው ወሩን የያዘው ግጭት ዓለም አቀፍ የነዳጅ ዋጋ እንዲንር በማድረግ የዓለምን ኢኮኖሚ እያናወጠውም ይገኛል። ቀደም ሲል የወጣ የተባበሩት መንግስታት ሪፖርት የሆርሙዝ የባህር ሰርጥ መዘጋት የምግብና የማዳበሪያ ዋጋን በመጨመር ድሃ ሀገራትን ክፉኛ ሊመታ እንደሚችልም ጠቁሟል። ታዲያ ይህ በእንዲህ እንዳለ ፊች ሬቲንግስ ሰኞ ዕለት እንደገለጸው ጦርነቱ ከጀመረበት ጊዜ አንስቶ የበርካታ የባህረ ሰላጤው ሀገራት የዶላር ሱኩክና መደበኛ ቦንዶች ስርጭት ላለፉት 5 ዓመታት ወደ ታየው ከፍተኛ ደረጃ አድጓል። ይህም በዓለም አቀፍ ባለሀብቶች ዘንድ እየተባባሰ የመጣውን የስጋት ግንዛቤ የሚያንጸባርቅ ነው ተብሏል። የኤስ&ፒ ሜና ሱኩክ መረጃ እንደሚያሳየው እስከ መጋቢት 27 ባለው የአንድ ወር ጊዜ ውስጥ የወለድ ገቢው በ69 አድጎ 5.15 በመቶም ደርሷል። በተመሳሳይ መልኩ ለመደበኛ ቦንዶች የወጣው መረጃም የወለድ መጠኑ በ64 ነጥብ አድጎ 5.37 በመቶ መድረሱንም አሳይቷል። ይህ ሁኔታ ታዲያ ከአውሮፓውያኑ ሚያዝያ 2025 የአሜሪካም የቀረጥ ውሳኔዎችንና ሰኔ 2025 በኢራን ላይ የተፈጸሙትን ጥቃቶች ተከትሎ ከታየው አለመረጋጋት በላይ ቢሆንም ከወረርሽኙ ማለትም ከኮቪድ-19 ወቅት ከነበረው ደረጃ በታችም ነው። ከቻይና ውጪ ካሉ በታዳጊ ሀገራት የዶላር ዕዳ ሰነድ ሽያጭ ውስጥ ወደ 40 በመቶ የሚጠጋውን ድርሻ የሚይዙት የባህረ ሰላጤውን ሀገራት በነዳጅ ላይ ያላቸውን የኢኮኖሚ ጥገኝነት ለመቀነስ የሚረዱ ፕሮጀክቶችን በገንዘብ ለመደገፍ በከፍተኛ ሁኔታ በብድር ላይ ይተማመናሉ። ታዲያ የፊች መረጃ እንደሚያሳየው ከሆነ የክልሉ ያልተከፈለ የመንግስት ዕዳም በመጋቢት ወር 1.2 ትሪሊዮን ዶላር የደረሰ ሲሆን ይህም ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር የ14 በመቶ ጭማሪም አሳይቷል። ታዲያ በተለያዩ አበዳሪዎች በጋራ የሚሰጡ ብድሮች ደግሞ በ12 በመቶ አድገው ያልተከፈለ ዕዳቸው 450.5 ቢሊዮን ዶላርም ደርሷል። ይህ በእንዲህ እንዳለም በተባበሩት መንግስታት የልማት ፕሮግራም UNDP የወጣ ሌላ የተለየ ትንተና እንደሚያሳየው ከሆነ ጦርነቱ በኢራን ላይ ከፍተኛ የኢኮኖሚ ውድቀት የሚያስከትል ሲሆን የሀገሪቱን የሀገር ውስጥ ምርት ወይም GDP እስከ 10.4 በመቶ በመቀነስ ከ3.5 ሚሊዮን በላይ ሰዎችን ወደ ድህነት ሊገፋም ይችላል። ሪፖርቱ አክሎም በኢራን ላይ የተፈጸሙት የአየር ድብደባዎች መኖሪያ ቤቶችን፣ ትምህርት ቤቶችን፣ የጤና ተቋማትንና መሰረታዊ አገልግሎቶችን አውድመዋልም ብሏል። በሌላ በኩል በሪያድ ዙሪያ የሚገኙ ግዙፍ የልማት ቦታዎች ለሳውዲ አረቢያ ብሩህ አዲስ የወደፊት ተስፋን የሚያበስሩ ምስሎችን ያስተዋውቃሉ። ይህም አልጋውራሽ መሐመድ ቢን ሰልማን የነዳጅ አምራች ሀገሪቱን የንግድ የቴክኖሎጂና የባህል ማዕከል ለማድረግ የነደፉትን የታላቁ ቪዥን 2030 ወይም ቪዥን 2030 መርሃ ግብር አካል ነው። የመሐመድ ራዕይ በህዳር ወር ወደ ዋይት ሃውስ ባደረጉት ታሪካዊ ጉብኝት በአሜሪካ ውስጥ እስከ 1 ትሪሊዮን ዶላር ኢንቨስት ለማድረግ የገቡት ቃል ያካተተ ሲሆን ይህም ከፕሬዝዳንት ዶናልድ ትራምፕ ዘንድ አድናቆትን አስገኝቶላቸዋል። ይህ ሞቅ ያለ አቀባበል በአንድ ወቅት በምዕራባውያን ዘንድ ተገለው የነበሩት የሳውዲው ቁልፍ መሪም በዓለም መድረክ ላይ ሙሉ በሙሉ ተቀባይነት ማግኘታቸውን የሚያሳይ ምልክትም ነበረም። የካቲት 21 ቀን 2018 ዓ.ም የተጀመረው ጦርነት 3.6 ሚሊዮን የሥራ ዕድሎችን የማጥፋትና 4 ሚሊዮን ሰዎች ወደ ድህነት የመግፋት አደጋም ደቅኗል። በተለይም የባህረ ሰላጤውና የሌቫንት ቀጠናዎች ከ5 በመቶ በላይ የሆነ የሀገር ውስጥ ምርት ወይም GDP ቅናሽ እየገጠማቸውም ይገኛል። በመካከለኛው ምስራቅ በቅርቡ የተከሰተው ወታደራዊ ውጥረት የአረብ ሀገራት ክልል ያሉበትን መዋቅራዊ ተጋላጭነቶች እያጋለጠም ይገኛል። ግምቶችም እጅግ አሳሳቢ የሆነ እውነታን ያመላክታሉ። በመካከለኛው ምስራቅ የሚከሰት አጭር ጊዜያዊ ወታደራዊ ግጭት እንኳ በመላው የአረብ ሀገራት ክልል ላይ ጥልቅና ሰፊ ማህበራዊና ኢኮኖሚያዊ ተጽዕኖዎችንም እያሳደረም ይገኛል። በዚህ አጭር መግለጫ ላይ የቀረቡት ትንተናዎች ከየካቲት 21 ቀን 2018 ዓ.ም ጀምሮ በመካከለኛው ምስራቅ እየተካሄደ ያለው ወታደራዊ ውጥረት በአረብ ሀገራት ክልል ላይ ሊያስከትል የሚችለውን ማህበራዊ፣ ኢኮኖሚያዊና ሰብአዊ ልማት ተጽዕኖዎች
ሁኔታዎችን በተለያዩ ግምታዊ አማራጮችም ያሳያሉ። ይህ ውጥረት ታዲያም የአረብ ሀገራት ክልልን መዋቅራዊ ተጋላጭነቶች ያጋለጠ ሲሆን አጭር ጊዜያዊና ድንገተኛ ክስተት እንኳ በመላው ቀጠናው ላይ ጥልቅ ሰፊና ቀጣይነት ያለው ማህበራዊና ኢኮኖሚያዊ ተጽዕኖ ሊያሳድር እንደሚችል አሳሳቢ እውነታን አረጋግጧል። ምንም እንኳን አሁን ያለው ወታደራዊ ውጥረት በጂኦግራፊያዊ ሁኔታ በአንድ አካባቢ የተገደበ ቢሆንም ተጽዕኖ ግን እርስ በርስ በተሳሰሩ ስርዓቶች፣ በንግድ ኮሪደሮች፣ በኢነርጂ ገበያዎች፣ በፋይናንስ ፍሰቶችና በሎጂስቲክስ አውታሮች በመስራጨት ላይም ይገኛል። ይህም በአንድ አካባቢ የተወሰነን ግጭት ወደ አጠቃላይ ቀጠናዊ ቀውስም እየቀየረው ነው። የጥናቱ ውጤቶች እንደሚያሳዩት ከሆነ ተጽዕኖዎቹ በሁሉም ዘንድ እኩል አይደሉም። የክልሉ ዋና ዋና ንዑሳን አካባቢዎች ባሏቸው መዋቅራዊ ባህሪያት ምክንያት ልዩነቶችም ይታያሉ። እነርሱም የባህረ ሰላጤው የትብብር ምክር ቤት ጂሲሲ አባላት እንደ ባህሬን፣ ኩዌት፣ ኦማን፣ ኳታር፣ ሳውዲ አረቢያና የተባበሩት አረብ ኤምሬትስ እንዲሁም ሌቫንት የሚባሉት ኢራቅ፣ ዮርዳኖስ፣ ሊባኖስ፣ የፍልስጤም መንግስትና ሶሪያ፣ ከሰሜን አፍሪካ ደግሞ አልጄሪያ፣ ግብጽ፣ ሊቢያ፣ ሞሮኮና ቱኒዚያም ያካትታል። ታዲያ የካቲት 21 ቀን አሜሪካና እስራኤል በኢራን ላይ የሰነዘሩትን ጥቃት ተከትሎ ቴሄራን ፈጣን ምላሽ የሰጠች ሲሆን በመካከለኛው ምስራቅ የሚገኙ የኢነርጂ መሰረተ ልማቶችን፣ የውሃ ማጣሪያ ጣቢያዎችንና ሌሎች ተጋላጭ የሆኑ የሲቪል ተቋማትን ከማጥቃት ባለፈ የሆርሙዝ የባህር ሰርጥን ለመዝጋትም ተንቀሳቅሳለች። ይህ እጅግ አስፈላጊ የሆነ የባህር ሰርጥ መዘጋት በፖለቲካ ተንታኞች አስቀድሞም ሲተነበይም የቆየ ነው። ቀውሱ ወደ ሁለተኛ ወሩ ሲገባ ድፍድፍ ነዳጅ ከአንድ በርሜል በግምት $70 ከነበረበት ተነስቶ ከ$110 ገደማም ደርሷል። ሁኔታዎች ከመስተካከላቸው በፊት ሊባባሱ እንደሚችሉም ይገመታል። ከጦርነቱ በፊት የነበረው የመጨረሻው ነዳጅ አሁንም በስርጭት ላይና እየተመነዘረ በመሆኑ የኢኮኖሚ ቀውሱ ንዝረት በእስያ ባሉ የበለጸጉ ሀገራት ላይ ገና ሙሉ በሙሉ አልታየም። መጋቢት 27 ቀን ፕሬዝዳንት ዶናልድ ትራምፕ ኢራን በሆርሙዝ የባህር ትራንስፖርት ላይ የምታደርገውን ጣልቃ ገብነት ካላቆመች አሜሪካ የኢራን የኤነርጂ ተቋማት፣ የነዳጅ ስፍራዎችንና ድልድዮችን እንደምታጠፋ የሰጡት ማስጠንቀቂያ በድጋሚም ተናግሯል። ይህ የተሰማው ትራምፕ ባለፈው ሳምንት ያቀረቡትን ባለ 15 ነጥብ የተኩስ አቁም እቅድ ቴሄራን ከመጠን ያለፈና ምክንያታዊ ያልሆነ እንዲሁም በወረቀት ላይ እንኳ የማያምር ስትል ካጣጣለችው በኋላ ነው። ግጭቱ ቀጠናዊ መረጋጋትን ሊያናጋና በዓለም አቀፍ የኢነርጂ ገበያ ላይ መስተጓጎል ሊፈጥር ይችላል በሚል ተንታኞች አሁንም ስጋታቸውን እየገለጹ ይገኛል። በኢራን ጥቃቶችና በሆርሙዝ የባህር ሰርጥ መዘጋት ምክንያት በባህረ ሰላጤው ሀገራት ያለው የነዳጅና የተፈጥሮ ጋዝ ምርት ተጎድቷል። ይህም በዓለም አቀፍ ደረጃ የነዳጅና የጋዝ ዋጋ እንዲንር አድርጓል። ጉዳዩ ለሁሉም ወገኖች እጅግ አሳሳቢ ነው። የአሜሪካ ግቦች የኢራንን ወታደራዊ የኒውክሌር መርሃ ግብር ማስቆምና የባሊስቲክ ሚሳይል አቅሟን መገደብ ሲሆኑ ኢራን ግን የኒውክሌር መርሃ ግብሯ ሰላማዊ እንደሆነ መከራከሯን ቀጥላለች። ፕሬዚዳንት ትራምፕ አማራጮቻቸውን ክፍት ለማድረግ የምድር ጦር ወደ ባህረ ሰላጤው እያስጠጉ ሲሆን በሌላ በኩል ከፍተኛ ባለስልጣናትን ወደ ድርድር ጠረጴዛንም መልሷል። እስከ ዛሬ ሚያዝያ 7 ቀን ምሽት ድረስ በኢራን የኤነርጂ መሰረተ ልማቶች ላይ የሚሰነዘሩ ጥቃቶች ለጊዜው እንዲቆሙም አውጀዋል። ጊዜው ግን እያለቀ ነው። ኢራን ወደ ኋላ የምታፈገፍግ አይመስልም። እንዲያውም በሆርሙዝ የባህር ሰርጥ በሰላም ለማለፍ ክፍያ መጠየቅ የጀመረች ሲሆን ክፍያውንም በቻይና ዩዋን እየተቀበለችም ነው። ይህ ግጭት የሚቋጭበት መንገድ ለዓለም አቀፍ የኤነርጂ ገበያ ወሳኝ ይሆናል። ታዲያ ሁኔታው በየቅጽበቱ የሚለዋወጥ በመሆኑ ምንም አይነት ነገር በእርግጠኝነት መተንበይም አይቻልም። ዋናው ነገር የግጭቱ ማብቂያ መንገድ ከሁሉም በላይ ወሳኝ ነው። በኢራን ውስጥ የሚቀጥል የረጅም ጊዜ ወታደራዊ ውጥረት በዓለም አቀፍ የኤነርጂ ገበያ ላይ ዘላቂ አለመረጋጋትን ያስከትላል። ዋና ዋና ነዳጅ አስመጪ ሀገራትም ፖሊሲ አውጪዎቻቸው ትኩረታቸውን ከፖለቲካዊ አለመረጋጋት ካለባቸው ቀጠናዎች በማውጣት ወደ አስተማማኝ የኤነርጂ ምንጮች ለማዛወር የሚያደርጉትን ጥረት ያፋጥኑታል። ይህም በመካከለኛው ምስራቅ የባህር ትራንስፖርት መስመሮች ላይ ጥገኝነት በሌላቸው አካባቢዎች የሚገኙ አምራቾችን አስፈላጊነትን ያጠናክረዋል። በሌላ በኩል በድርድር ስምምነት ላይ ቢደረስም የኢራን አገዛዝና ቀጠናውን የመቆጣጠር አጀንዳው ሳይለወጥ ከቀጠለ በመካከለኛው ምስራቅ የነዳጅ ዋጋ ላይ የሚታየው ጭማሪ በዓለም ኢኮኖሚ ላይ እንደ ግብር ጫና በመሆን እድገትን ያቀዘቅዛል። ኢራን በቆራጥነት ከተሸነፈች ግን አቅርቦቱ ወደ ዓለም አቀፍ ገበያ ሲመለስና የባህር ሰርጡ ሙሉ በሙሉ ሲከፈት የነዳጅ ዋጋ ሊቀንስም ይችላል። በዚህም ዓለም እስከ 2026 ሶስተኛው ወይም አራተኛው ሩብ ዓመት ድረስ ወደ መደበኛ እንቅስቃሴዋም ትመለሳለች።
አሜሪካም በመካከለኛው ምስራቅ ብቻ ሳይሆን የባህር ላይ የመንቀሳቀስ ነጻነትን በማስከበርና የዓለም አቀፍ የንግድ መስመሮችን ክፍት አድርጎ በመያዝ ረገድ የህግ አስከባሪነትን ሚናዋን ጠብቃም ትቀጥላለች። ታዲያ ታዋቂው የሩሲያ አብዮተኛም ሊዮን ትሮትስኪ እንዲህ ብሎ ነበረም። ጓዶች፣ ጦርነት የታሪክ ታላቅ ሞተር ወይም ገፊ ኃይል ነው እንዳለው የጦርነት በማንኛውም መንገድ ቢጠናቀቅ ቀውሱ በዓለም አቀፍ የኢነርጂ ገበያ፣ በኢኮኖሚ እድገትና በዓለም አቀፍ ደህንነት ላይ ዘላቂ ተጽዕኖም ይኖረዋል። በዚህም ምክንያት የሚቀሰቀሱት ስትራቴጂካዊ ለውጦች ለዓመታት አልፎ ተርፎም ለብዙ አስርት ዓመታት ይቆያሉ። ውድ የኢትዮ ግሎባል ቤተሰቦች ለዛሬ በዚሁ አበቃን። ስለተከታተላችሁን ከልብ አድርገን እናመሰግናለን። ሰላም ቸር ቆዩልን።